ልጓም ነው። ተሽከርካሪ መኪና መሪ እንደሚያስፈልገው ሁሉ የሰው ልጅ ልጓም ያስፈልገዋል። ስለዚህ እሷ እንደምታዩት ፈረሷን ጭና ከመጓዟና ጋልባ ከመሄዷ በፊት ልጓሙ በትክክል የፈረሱ ስለመኖሩ እያረጋገጠች ነው ማለት ነው። ስለዚህ ኋላ ላይ አደጋ እንዳትወድቅ ነው ማለት ነው። አደጋ ውስጥ እንዳትገባ ነው። ይህን ነው እያየች እየሰራች ያለችው። ስለዚህ ለሰው ልጅ ልጓም ያስፈልገዋል። አንደበት ኃጢአት ነው ይላል መጽሐፍ። አንደበት ኃጢአት ነው፣ እሳት ነው። ስለዚህ አንደበታችን የግድ መግታት አለብን ማለት ነው። ልጓም ያስፈልገዋል። ለሰው ልጅ የህይወት ኮምፓስ ነው ይላል። ኮምፓስ አቅጣጫን እንትን ያደርጋል። ስለዚህ እንደዛ ነው። እንደምታዩቸው እየተጓዙ ነው፣ በሩቅ እያዩ ነው፣ እየተመለከቱ ነው። ስነ ምግባር ማለት ለሰው ልጅ ክፉን ከደጉ፣ ትክክል የሆነው ትክክል ካልሆነው፣ ጨለማውን ከብርሃን ለይቶ የሚያሳይ መስታወት ነው ይላል። ስነ ምግባር ማለት እንዴት ነው? እንዴት ትክክልና ምክንያታዊ ሆነ በህብረተሰብ ውስጥ መኖር እንዳለብን፣ ከህብረተሰቡ ጋር ለመኖር ምን አይነት መልካም እሴቶች መገንዘብ ማዳበር እንዳለብን፣ በምን አይነት መንገድ የሰው ልጆች አብሮ መኖር እንዳለባቸው የሚያስረዳ ሳይንስ ነው። ሌላ ምንም ነገር የለውም። ይሄው ነው ሀሳቡ። ስነ ምግባርን ይሄን ነው የሚያሳየን የሚያስተምረን። ሌላው ሰራተኛና ኃላፊዎች በመልካም ከክፉ ትክክል ከስህተት ለይተው በማወቅ መልካሙን ለማድረግ የሚጥሩበት፣ በአንጻሩ መጥፎውን ተግባር የሚያስወግዱበት የህይወትን መመሪያችን ነው ማለት ነው። በጥቅሉ ስነ ምግባር በሁለት መሰረታዊ ገጽታዎች ማስቀመጥ እንችላለን። ለዚህም ትክክለኛውን ከስህተት፣ ጥሩን ከመጥፎ፣ ተገቢ የሆነውን ካልሆነው የመለየት ችሎታ ያለውና ትክክልና ጥሩ ተገቢ የሆነውን የመፈጸም ቁርጠኝነት የምናሳይበት ትልቁ መሳሪያችን ነው ማለት ነው። ስነ ምግባር በዋናነት ጥሩ ምንድን ነው የሚለውን ጥያቄ ለመመለስ የተለያየ አመለካከቶች ሊያንጸባርቅ ይቻላል። የሰው ልጅ መልካም ስራ ለመስራት ያስችለው ዘንድ እንደ መነሻ መሰረታዊ ስነ ምግባር አቅጣጫዎች መከተል ያስፈልጋል ማለት ነው። ስነ ምግባር ገጽታዎቹ ምንድን ናቸው ይላል። አንደኛ ሰብአዊነትን መላበስ ነው። እንግዲህ ሰው ማለት ሰው ሆኖ መገኘት ነው። ሰብአዊነት መላበስ ማለት ምን ማለት ነው? በችግር ጊዜም በገጠመን የሆነ ነገር በገጠመን ጊዜ ሰው ሆነን መገኘት ነው እና ሰብአዊነትን መላበስ ነው። ስነ ምግባር ለሰው ልጅ ብቻ የተሰጠ ትልቅ ሀብት ነው። ለማንም አልተሰጠም። ለእንስሳት አልተሰጠም። እንዲያስብና እንዲመራመር የፈጠረን ፈጣሪ ብቻ ለእኛ ለሰው ልጆች ብቻ የተሰጠ ትልቅ ሀብት ነው። ስነ ምግባርና ሰብአዊነት የአንድ ሳንቲም ሁለት ገጽታዎች ነው። ካለ ሰብአዊነት ስነ ምግባርን ማሰብ ሆነ መተግበር አይቻልም በምንም ታምር። በሌላ መልኩ በሰብአዊነት ባህሪ ድርጊት መሰረት ስነ ምግባር ነው። ስለዚህ ስነ ምግባር ትልቅ ቦታ የሚሰጠው ሀሳብ ነው ማለት ነው። እንግዲህ ስነ ምግባር የሰብአዊነት ጥግ ነው ስንል ክብርና ፍቅር፣ አንድነት የተከፈለ መስዋዕትነት ነው። እንግዲህ ሀብት ሲጠፋ ምንም ነገር አይጠፋም። ጤንነት ሲጠፋ አንድ ነገር ይጎለናል። ስነ ምግባር ከጠፋ ግን ያው ሁሉም ነገር የለም ማለት ነው። የሁሉም መሰብሰቢያ ስነ ምግባር ነው። ስነ ምግባር ይኑረን የምንለው ለዛ ነው። ስለዚህ እንግዲህ ስነ ምግባር ማለት ስብዕና ነው። የተናገርነውን እየኖርን ለቀጣይ ትውልድ ሙሉ ስብዕናን እናውርስ ነው። ለተከታዮቻችን፣ ለቀሪው ለልጆቻችን ጥሩ ስብዕና ያለው ነገር ህይወት እናስተላልፍ ነው። እንግዲህ እዚህ ጋር ሰውየው እንደምታዩት ወደፊት ይጓዛል፣ ወደ ኋላ ዞሮ ያወራል። እንግዲህ ንግግሩ ሌላ ነው፣ ምግባሩ ደግሞ ሌላ ነው ማለት ነው። እዚህ ላይ እንደምታዩት ንግግር ሌላ፣ ምግባር ሌላ። ስለዚህ ይሄ ነው እንግዲህ ያው የተናገሩት ምንድነው? የተናገሩትን ከሚጠፋ የወለዱት ይጥፋል ምንድነው የሚሉት አባቶች? እንደዛ ነው። የስነ ምግባር ጉዳይ እንደው መልካምነትና ውጤቱ እንግዲህ ዝቅጠትና ውጤቱን እንመለከታለን። እዚህ ላይ የምናየው በዚህች ምድር ላይ ሰው ክቡር ህይወት ያለው ትልቅ ፍጡር ነው። ነገር ግን በአሁኑ ሰዓት በሁለት መንገዶች ይሰቃያል። የተፈጥሮ አመጣሽ ችግር አለብን፣ ሰው ሰራሽ ችግር አለብን። ከሰው ልጅ እንቆቅልሽ አንዱ ለራሱና ለዓለም የስጋት ምንጭ መሆኑ ሲሆን፣ ሌላ የሚበጀውን ትቶ የማይበጀውን ጎዳና ሆን ብሎ የሚመርጥ መሆኑ ነው። ግን ለምን ይላል? ለምን ይሆን? የት ልንሄድ ይሆን? የት ልንደርስ ነው? ምን ልናገኝ ነው? ስለዚህ የማይሆነውን እየመረጥን ነው ለማለት ነው። ምንም ሆኖ ምንም ይሁን
ሰው የእኩል ነገሮች ምንጭ የሚሆነው ወይም እኩይ ድርጊት ባህሪ ስብዕናውን በማሳነስ ኢሰብአዊ ገጽታውን እንደሚያጎላ ካለመረዳት ይሆን ወይስ እኩይ ነገርን ፈጽሞ ከሚያገኘው ጥቅም ይልቅ በጎ ተግባር አጠናክሮ የሚደርስበት ጉዳይ ህይወቱን ይበልጥ እንደሚያድምቀው አያውቅ ይሆን? ያልተመረመረ ህይወት አይደለምና ሰው እነዚህና መሰል ጥያቄዎችን እያነሳ ራሱን ይፈትሽ፣ ራሱን ይመርምር። የሥነ ምግባር ምንጮች የምንላቸው እነዚህ ናቸው። ሃይማኖት፣ ትምህርት ቤት፣ ህግ፣ ብዙኃን መገናኛ፣ ቤተሰብ ምናምን የምንላቸው እነዚህ የሥነ ምግባር ምንጮች ናቸው። ከነዚህ ያልተቀዳ ትውልድ የትም አይደርስምና እንደምታዩት ልጃቸውን እየተንከባከቡ እያሳደጉ ነው።